ዛሬ በጥሞና እስከ መጨረሻው ድረስ ካዳመጣችሁኝ ስለ ሾተ ላይ ጥያቄ አይኖራችሁም። ሰላም የቻናል ቤተሰቦች እንደምን አላችሁ? ዛሬ የማነሳላችሁ ስለ ሾተ ላይ ሆኖ በተለይ ደግሞ ስለ መድኃኒቱ አወሳሰድ፣ መድኃኒቱን የማትወስዱባቸው 3 ዋና ዋና ነገሮችን እነግራችኋለሁ። ይህ ነገር በጣም ይጠቅማችኋልና በደንብ ተከታተሉኝ። እንደዚሁም ደግሞ ይህ ነገር የሚጠቅማቸው በርካታ ሰዎች ስለሚኖሩ ለነሱ ሸር አድርጉላቸው። ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውንም ደግሞ ላይክ አድርጉት። ብዙዎቻችሁ መድኃኒቱን ትወስጃለሽ ወይስ አትወስጂም የሚል ሾርት ከት የሆነ መልስ ነው የምትፈልጉት። ነገር ግን ለምንድን ነው የምወስደው ወይም ደግሞ ለምንድን ነው የማልወስደው የሚለውን ነገር ብታውቁት ጥሩ ነው፣ ሳይንስ ስለሆነ ማለት ነው። ስለዚህ ታዲያ በዚህ ትምህርት ላይ ዛሬ የማነሳላችሁ እነዚህን 3ቱን ነገሮችና እንደዚሁም ደግሞ በተደጋጋሚ ሰዎች የሚጠይቋቸው ጥያቄዎች አሉ። እስኪ መጀመሪያ ከሚጠየቁት ጥያቄዎች ውስጥ አንዱ ላንሳላችሁ። ለምሳሌ ከጋብቻ በፊት የደም አይነትን መመርመር አስፈላጊ ነው ወይ የሚል ጥያቄ ብዙ ጊዜ ተጠይቄ አውቃለሁ። ልክ እንደ ሌሎች ከጋብቻ በፊት መመርመር አለባቸው 2 ጥንዶች ብለን የምናስቀምጣቸው ዋና ዋና ነገሮች አሉ። ተላላፊ የሆኑ በሽታዎች እንደ HIV፣ እንደ ጉበት በሽታና የመሳሰሉ በርካታ ነገሮች አሉ። እነዚያን ከጋብቻ በፊት መመርመር ያስፈልጋል። ነገር ግን RH ኔጌቲቭ ወይም ደግሞ RH ፖዘቲቭ ሆኖ መፈጠር በራሱ ችግር ስላልሆነ ከጋብቻ በፊት እነዚህን መመርመር ምንም አይነት አስፈላጊነት የለውም። ወደ ሌላው ሴናሪዮ ወይም ደግሞ ብዙ ሰዎች ወደሚጠይቁት ጥያቄ ከማለፌ በፊት ቅድም ያልኳችሁን 3 ነገሮች ወይም መድኃኒቱን የማትወስዱባቸውን 3 ነገሮች ልንገራችሁ። ከነዚህም ውስጥ እንግዲህ 2ቱ ከወሊድ በኋላ የማትወስዱባቸው ሲሆኑ 3ኛው ደግሞ 28ኛው ሳምንት ላይም እንደዚሁም ደግሞ ከወሊድ በኋላ በ72 ሰዓትም የማትወስዱበት ምክንያት ነው። ወሊድ አካባቢ ላይ ወይም በ72 ሰዓት ውስጥ ከወለዳችሁ በኋላ የማትወስዱባቸው 2 ምክንያቶች ምን ምንድናቸው የሚለውን ስናነሳ የመጀመሪያው የህፃኗ ወይም ደግሞ የህፃኑ የተወለደው ህፃን ወይም የተወለደችው ህፃን የደም አይነት ከኮርድ ላይ ወይም ደግሞ ከትብቱ ላይ ይወሰድና ወዲያው ማለት ነው የደም አይነቱ ይመረመራል ወይም የደም አይነቷ ይመረመራል። የደም አይነቱ ምንም ይሁን ምን፣ ነገር ግን RH ፋክተሩ ኔጌቲቭ ከሆነ አትወስድም። የመጀመሪያው ነው። ፖዘቲቭ ከሆነ ግን ትወስዳለች። ይህ ማለት ከባልየው ጋራ ወይም ደግሞ ከህፃኑ አባት ጋራ ከተመሳሰለ ትወስዳለች። ከእናትየዋ ጋር ከተመሳሰለ ግን አትወስድም። ይህም ብዙ ጊዜ ደጋግሜ ስለሰራሁት ሌሎች ቪዲዮዎች በጣም ስላሉ ወደ መጨረሻው አካባቢ ላይ አስቀምጥላችኋለሁ። እነዚያን ቪዲዮዎች ዋቸው። ሁለተኛው ምክንያት ደግሞ ኮምፕሌት ፋሚሊ ሳይዝ የምንለው ነው። ኮምፕሌት ፋሚሊ ሳይዝ የምንለው ምንድን ነው? ለምሳሌ አሁን ፐርማነንት የሆኑ ኮንትራሴፕቲቭ ሜቶዶችን ለመጠቀም ወይም ቋሚ የሆኑ የእርግዝና መከላከያዎችን ለመጠቀም ለምሳሌ እንደ ቲዩባል ሊጌሽን የሚባሉት ማህፀን ማስቋጠር፣ ለወንድም የሚሰራ ቋሚ የሆነ የእርግዝና መከላከያ አለ። እነዚህን ነገሮች ከማሰራታችሁ በፊት ግን በደንብ ማሰብ ደጋግማችሁ እንድታስቡበት ብዙ ጊዜ ይመከራል። በተመሳሳይ ሁኔታ እዚህም ላይ ከዚህ በኋላ ልጅ ለመውለድ እቅድ ከሌላችሁ በ72 ሰዓት ውስጥ አይወሰድም ማለት ነው። 3ኛው ደግሞ ከዚህ በፊት የወለደች እናት ከሆነች እንደዚሁም ደግሞ ውርጃም ቢሆን አጋጥሟት ከሆነ ምናልባት ከማህፀን ውጭ እርግዝናም ሊሆን ይችላል። እንደዚህ አይነት ነገሮች አጋጥመዋት በ72 ሰዓት ውስጥ መድኃኒቱን ያልወሰደች ከሆነች አሁን ባለው እርግዝና ላይ ከ28 ሳምንት በፊት ኢንዳይሬክት ኮምቢስ ቴስት የሚባል የምርመራ አይነት አለ። ይህም የምርመራ አይነት ምንድን ነው? ሴትዮዋ በሰውነቷ ውስጥ አንቲቦዲ አዘጋጅታለች ወይም አላዘጋጀችም፣ በሕክምናው ደግሞ ሴንሲታይዝድ ሆናለች አልሆነችም የሚለውን የሚያሳይ ምርመራ ነው። በዚህ ሰዓት ታዲያ ይህች እናት ኢንዳይሬክት ኮምቢስ ቴስቱ ፖዘቲቭ የሚሆን ከሆነ 28ኛው ሳምንት ላይ አትወስድም፣ ከወለደች በኋላም አትወስድም። ምክንያቱም ይህ መድኃኒት የሚሰጠው አሁን ለተወለደው ህፃን ተብሎ ሳይሆን ወደፊት ለሚረገዘው ልጅ ተብሎ ነው። አንዳንድ ሰዎች እንዴት ያስባሉ? አሁን በ72 ሰዓት ውስጥ የምትወስደው መድኃኒት አሁን ለምታጠባው ህፃን ምናልባት በጡት የሚተላለፍ ወይም ደግሞ በሌላ መንገድ ልጁን የሚጎዳ መስሎ የሚታያቸው ሰዎች አሉ። በምንም ታምር አንድ ህፃን ከተወለደ በኋላ በሾተ ላይ ይጠቃል ተብሎ በ72 ሰዓት ውስጥ መርፌ የምትወስድበት ምክንያት አይኖርም። ስለዚህ ነው ከዚህ በኋላ ልጅ የማትወልዱ ከሆነ ይህንን መድኃኒት መውሰድ የለባትም የምንለው ማለት ነው። ሴንሲታይዝድ ማዘር ትባልና መድኃኒቱን አትወስድም። ምክንያቱም መድኃኒቱ ክትባት ነው። ክትባት ደግሞ እንደ ፕሪቬንሽን ነው እንጂ እንደ ትሪትመንት አያገለግልም። አሁን በሆድ ውስጥ ላለው ጽንስ ግን ትሪትመንት ያስፈልገዋል ወይም ሕክምና ብቻ እንዲደረግለት ይደረጋል ማለት ነው። በእነዚህ በ3ቱ ምክንያቶች ይህች እናት ይህንን አንታይዲ አትወስድም። በምን ስትወልድ የተወለደው ህፃን ኔጌቲቭ ከሆነ አትወስድም።
እንደዚሁም ደግሞ ከዚህ በኋላ ልጅ አልወልድም ብላ ከወሰነች አትወስድም። ሌላው ደግሞ ሶስተኛው ከዚህ በፊት በነበሯት ሁኔታዎች መካከል ላይ ስትታይ ፖዘቲቭ ከሆነና ኦልሬዲ ሴንሲታይዝድ ሆነሻል ከተባለች አትወስድም ማለት ነው። በዚህ ጊዜ የሚያስፈልገው ልጁን ብቻ ማከም ይሆናል ማለት ነው። አሁን ወደ ሌላ ጥያቄ ላልፍላችሁ ነው። ይህ ጥያቄ ብዙ ጊዜ አወዛጋቢ የሆነና በስራ ቦታም ብዙ ጊዜ የሚያጋጥመን የጥያቄ አይነት ነው። እዚህ ላይ በደንብ አዳምጡኝ። ለምሳሌ አንድ እናት በእርግዝና ጊዜዋ የደም አይነቷን ስትመረመር የደም አይነቷ ኔጌቲቭ ቢሆንና ወይም አርኤች ኔጌቲቭ ብትሆንና ነገር ግን ይህን ጽንስ ያረገዘችለትን ሰው የደም አይነቱን የማታውቅ ከሆነ ይህች እናት ይህንን አንታይዲ ትወስዳለች ወይስ አትወስድም? እዚህ ላይ ለእንደዚህ አይነት ኬዞች መደረግ ያለባቸውን ዋና ዋና ነገር ልንገራችሁ። የመጀመሪያው ምንድነው? በደፈናው ወይም ብላይንድሊ ቢሆንስ ብለን የምንወስዳቸው ነገሮች አሉ። ቢሆንስ ለምሳሌ የዚህን የሰው ደም ወይም ደግሞ አሁን ያረገዘችለትን ሰው የደም አይነቱን ወይም የብለድ ግሩፑን ባታውቅም ነገር ግን ፖዘቲቭ ቢሆንስ? እንደዚሁም ደግሞ ከዚህ ከሰውዬ ጋር እንኳን ወደፊት የመቀጠል እድል ባይኖራቸው ወይም ባለቤቷ የመሆን ቻንስ ባይኖረው ይሄ ሰውዬ ብለን ብናስብና ነገር ግን ለወደፊት የምታገባው ባል አርኤች ፖዘቲቭ ቢሆንስ? ስለዚህ ቢሆንስ በሚለው ከሄድን ይቺ እናት 28ኛው ሳምንት ላይ መውሰድ ትችላለች። ወሊድ ላይ ደግሞ ቅድም ባልኳችሁ መሰረት የተወለደው ህፃን ወይም የተወለደችው ህፃን የደም ወገኗ ይመረመርና ፖዘቲቭ ከሆነ ትወስዳለች፣ ኔጌቲቭ ከሆነ አትወስድም ማለት ነው። እዚህ ጋር አንድ ማመላከቻ እናገኛለን። ለምሳሌ ከተወለደ በኋላ ፖዘቲቭ የሚሆን ከሆነ የዚያ የደም አይነቱ የማይታወቀው ባል ወይም ጓደኛ የደም አይነቱ ፖዘቲቭ ነው ማለት ነው። ምክንያቱም ሁለቱም ኔጌቲቭ ከሆነ የልጆቹ ምንጊዜም ቢሆን ኔጌቲቭ ስለሚሆን ማለት ነው። ስለዚህ የደም አይነቱ ከማይታወቅ ጓደኛ ወይም ደግሞ ባል ያረገዘች አንድ አርኤች ኔጌቲቭ የደም አይነት ያላት እናት በእንደዚህ መልኩ መድኃኒቱን መውሰድ ትችላለች። ነገር ግን ደግሞ የሚያጠራጥሯት ነገሮች ካሉና የማትፈልግ ከሆነ 50% ስለሆነ የመሆን ቻንሱ እና ያለመሆን ቻንሱ አልወስድም የምትል ከሆነ ደግሞ እዚሁ ጋር ማቆም ትችላለች። እስኪ እናንተ እንደዚህስ ቢሆን የሚል ሴናሪዮ ወይም ደግሞ ጥያቄ የሚኖራችሁ ከሆነ ኮመንት ስር እየገባችሁ ጻፉልኝ። አሁንም ያልገባችሁ ነገር ካለ በኮመንት ስር ጻፉልኝ። አንዳንድ ጊዜ ግን ቪዲዮውን ሳታዩ ወይም ደግሞ ሳታዳምጡ ዝም ብላችሁ የኔ ደም አይነት እንደዚህ ነው የባለቤቴ ደግሞ እንደዚህ ነው እወስዳለሁ ወይ ትላላችሁ። ራሱ ቪዲዮ የተሰራበት ዓላማ እሱ ሆኖ ወይም እዚያ ውስጥ በደንብ የተብራራ ነገር እያለ ሾርት ከት መልስ ብቻ የምትፈልጉ ሰዎች አላችሁና እንደዚያ ከማድረግ ይልቅ በደንብ ደጋግማችሁ ማዳመጥና ሳይንሱንም ማወቅ ይጠቅማችኋል። ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እያዳመጣችሁኝ ያላችሁ ሰብስክራይብ አድርጉ። ቪዲዮውንም ደግሞ ላይክ አድርጉና እንደዚሁም ለሌሎች ጓደኞቻችሁ ሸር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ቸር ያገናኘን።